መልካሙን አደራ ጠብቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ቅዱስ ጳውሎስ ለሚወደው ደቀ መዝሙሩ ለጢሞቴዎስ በነገረውና ባስተማረው ባስረዳውና እንዲረዳ ባደረገው በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13 እስከ 14 ባለው ኃይለ ቃል ላይ ያለ ቃል እንደዚህ ይለናል። የሰማኸውን ምን ያልከውን የሰማኸውን ዘሰማይነ በእዘኒነ በጆሮአችን የሰማነውን ናሁ ርኢነ በአዕይንቲነ በዓይናችን አየን። ኢዮብ ደግሞ ምን ይላል? በጆሮዬ መስማትን ሰምቶ ነበር፣ አሁን ግን ዓይኔ አየች። መጽሐፈ ኢዮብ ምዕራፍ 42 ላይ። ቅዱስ ዳዊት ደግሞ እግዚኦ ሰማይነ በእዘኒነ፣ አዎ በጆሮአችን አቤቱ አምላክ ሆይ በጆሮአችን የሰማነውን አሁን በዓይናችን አየን። ማነው? ቅዱስ ዳዊት በአንደኛ ነገሥት ምዕራፍ 10 ላይ ንግሥት ሳባ ማክዳ የተባለችው ኢትዮጵያዊት ንግሥት ወደ ኢየሩሳሌም የሶሎሞን ዝና ሰምታ ሄደች ይላል። የሄደችው ዝና ሰምታ ነው። ንግሥናውን ሲጀምር በፈሪሃ እግዚአብሔር የጀመረ በአገልግሎቱ ለድሃ ለሀብታም ብሎ የማያዳላ የቤቱ ስርዓት፣ የንግሥናው ስርዓት፣ የሃይማኖቱ ጽናትና ፈሪሃ እግዚአብሔሩ ምን አይነት ሰው እንደሆነ በጆሮዋ ሰማች። በዓይኗ ለማየት ወደ ንጉሥ ሶሎሞን ኢየሩሳሌም ሄደች። ስትሄድ ይላል እነሆ ነፍስ አልቀረላትም፣ በጆሮዋ ከሰማችው ይልቅ በዓይኗ ያየችው በዛ ይላል። አዎ በጆሮዋ። አሁን በቤተ ክርስቲያናችን በጆሮአችን የምንሰማው ትንሽ ነገር ነው። በዓይናችን የምናየው ግን ብዙ ተአምር ነው። ቤተ ክርስቲያን የትምህርት ፈውስ አለ፣ የጸበል ፈውስ አለ፣ የቃል ኪዳን ፈውስ አለ። አዎ የመስቀሉ ፈውስ አለ፣ የጸበሉ ፈውስ አለ፣ የእምነት ፈውስ አለ፣ የሥጋው ደግሞ ፈውስ አለ፣ የማሕሌቱ የኪዳኑ የወንጌሉ የዝማሬው አገልግሎት ፈውስ አለ። በጆሮአችን የምንሰማው ትንሹን ነው። በዓይናችን ደግሞ ቦታው ላይ ደርስ የምናየው ብዙ ነገር ነው እና በጆሮዬ ከሰማሁት ይልቅ በዓይኔ ያየሁት በዛ ብላ ንግሥት ሳባ ወይም ማክዳ ስለ ሶሎሞን ጥሩ አድርጋ ተናግራለች። ነፍስ አልቀረላትም ይላል። ምንድን ነው? አዎ በጣም ተመሰጠች ማለት ነው። ደስ አላት። ከሰማችው በላይ ሆኖ አገኘችው ይላል። ቤተ ክርስቲያን ከምንሰማው በላይ ነው። የእግዚአብሔር ቸርነት ከምንሰማው በላይ ነው። ከምንናገረው በላይ ነው። አዎ የቅዱሳን ውለታ ከምንናገረው በላይ ነው። የመላእክት ውለታ ከምንናገረው በላይ ነው። አዎ የእናት ውለታ ከምናየው በላይ ነው። የአባት ውለታ ከምናየው በላይ ነው። የሀገር ውለታ ከምናየው በላይ ነው። አዎ ለዚህ ነው የሚናገሩ በጆሮአችን የሰማነው በዓይናችን አየነው። አዎ ኢዮብ ምን አለ? በጆሮዬ ከሰማሁት ያየሁት በዛ አለ። ንግሥት ሳባ ምን አለች? በጆሮዬ ከሰማሁት በዓይኔ ያየሁት አመዘን አለች። አዎ ይህን ነው የሚነግረን እግዚአብሔር ቃል ስንሰማው ይህንን ነው እና ምን አለ? የሰማነውን አለ። ምን ያለው? የሰማነውን። ጌታም በዮሐንስ ወንጌል ምዕራፍ 1 ላይ ምንድን ነው ያለው? የሰማነውን እንናገራለን፣ ያየነውን እንመሰክራለን። ምን አለ? የሰማነውን። ሰው ያልሰማውን መናገር የለበትም። ያየነውን እንመሰክራለን። አዎ ሰው በሕይወቱ የሰማውን ይናገራል፣ ያየውን ይመሰክራል። ከዚህ ውጭ ያለው ጠቃሚም አይደለም፣ ጎጂ ነው የሚሆነው ማለት ነው። እና መሆን ያለበት የሰማኸውን ትናገራለህ፣ ያየውን ትመሰክራለህ። ዘሰማይነ በእዘኒነ ናሁ ርኢነ በአዕይንቲነ፣ በጆሮአችን የሰማነውን በዓይናችን አየን። ይሄ ነው በቃ። እና ምን አለ? የሰማነውን የጤናማ ቃል። ለካም ቃል በሽተኛ ቃል አለ፣ ጤነኛ ቃል አለ። ጤነኛ ቃል የሚባለው እውነትን መናገር፣ እውነትን መመስከር ነው። በሽተኛ ቃል የሚባለው ደግሞ የሚዋሽ ማለት ነው። ውሸት፣ ፕሮፓጋንዳ፣ ማጣላት፣ ማለያየት፣ ማፋታት፣ ማራራቅ፣ ድንጋይ ማወራወር፣ ማገዳደል፣ ይሄ ጤናማ ቃል አይደለም። ጤናማ ቃል ጤናማ ቃል ቅዱስ ጳውሎስ ጢሞቴዎስን የጠራበት ጤናማ ቃል፣ ቅዱስ ጴጥሮስ ጣቢታን ተነሽ ብሎ የሞተችውን ያዳነበት ጤናማ ቃል፣ ነቢዩ ኤልያስ ኤልሳን የጠራበት ጤናማ ቃል፣ ሙሴ
አዎ እምትስዮሙ ለሕዝብከ እስራኤል ወደምስስሜ ውስተ መጽሐፈ ሕይወት እስራኤልን ከምታጠፋ እኔን ከሕይወት